ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። በሰሜን ጎንደር ዞን እየተሰራ የሚገኘው ከደባርቅ ቧይት መካነ ብርሃን የአስፋልት መንገድ ግንባታ በሚቀጥለው ዓመት መጨረሻ ለማጠናቀቅ እየሰራ መሆኑን የመንገዱ ተቋራጭ መከላከያ ኮንስትራክሽን አስታወቀም። በመንገዱ መጓተት ምክንያት የአካባቢው ማህበረሰብ ለማህበራዊና ኢኮኖሚያዊ እንግልት ሲዳረግ መቆየቱን የጃናሞራ ወረዳ የህዝብ ተወካዮች ምክር ቤት እንደራሴ አቶ ባያብል ሙላቴ ተናግረዋል። ተጨማሪው እንደሚከተለው ይቀርባል። በ2001 ዓ.ም ግንባታው የተጀመረው የደባርቅ መካነ ብርሃን ቧይት የአስፋልት መንገድ ፕሮጀክት በተለያዩ ምክንያቶች ግንባታው አሁንም አልተጠናቀቀም። 99 ኪሎ ሜትር እርዝማኔ ያለው ፕሮጀክቱ በመጀመሪያ በአኬር ኮንስትራክሽን የተጀመረ ቢሆንም ተቋራጩ በውሉ መሰረት ግንባታውን ባለማከናወኑ አሁን ላይ የመንገዱን ፕሮጀክት መከላከያ ኮንስትራክሽን ተረክቦት እየሰራው ይገኛል። በመንገዱ የግንባታ መዘግየት ምክንያት የአካባቢው ማህበረሰብ ለማህበራዊና ኢኮኖሚያዊ እንግልት መዳረጉን የጃናሞራ ወረዳ የህዝብ ተወካዮች ምክር ቤት እንደራሴ አቶ ባያብል ሙላቴ ነግረውናል። ምርቱን አምጥቶ በሰላም ገበያ ላይ ማቅረብ አይችልም። እሱም የገዛውን ምርት ይዞ ወደዛ ለማድረስም ወጪው ከፍተኛ ነው። ትራንስፖርቱ ከቃው በላይ ይሆናል ማለት ነው። ከወረቱ ስንቁ እንደሚባለው ማለት ነው። እና የጃናሞራ የበየዳስ በዚህ በጣም ትራንስፖርት ይሄ መንገዱ በተሉ ባለመጠናቀቁ እጅግ እያማረረ ነው ያለ። የደባርቅ መካነ ብርሃን ቧይት የአስፋልት ፕሮጀክት በመከላከያ ኮንስትራክሽን ከተያዘ በኋላ ጅምሩ የሚበረታታ መሆኑን የመንገዱን ፍጻሜ የሚጠባበቁት የአካባቢው ነዋሪ ነግረውናል። ውብ ያለበል ባላለሁ አዲስ የቀበሌ ነኝ። 2001 2002 ነው የተጀመረ። አሁንም ቢሆን ባለ ተስፋ ደስ ብሎ ያልና ቀጥሉበት። አያዙ ጥሩ ነው። ተቆራርጠው ያልተፈጸሙ ነገሮች አሉ እና እንዲፈጸሙልን አይዟችሁ ቀጥሉልን። እኛም ቢሆን በሐሳብ እናግዛችኋለን። የአስፋልት ንጣፍ ስራው በዚህ ዓመት መጀመሩን የገለጹት አቶ ባያብል መከላከያ ኮንስትራክሽን ተጨማሪ ግብዓት በማሟላት መንገዱን ሊያጠናቅቅ ይገባል ሲሉ መልእክት አስተላልፈዋል። እንግዲህ ከጥር ጀምሮ እስካሁን የአስፋልት ስራ የተሰራው በድርብ 3 ኪሎ ሜትር ነው፣ በነጠላ 6 ኪሎ ሜትር ነው ከደባርቅ ወደዚህ ጀምሮ ያለው። ስለዚህ መከላከያ ኮንስትራክሽን ትልቅ ኮሚትመንት ከፍሎልናል። ከመከላከያውን የሚቀር ተጨማሪ ማሽኖች መግባት አለባቸው። በሙሉ ኃይል ተሎ እንዲጠናቀቅ ከሆነ የገባውም አስፋልት ማሽን አዲስ ስላልሆነ እርስ በርሱ ለመናበብ ቴክኒካል ሰዎች ያውቁታል። እነዛ ሜንቴናንሶች መሰራት አለባቸው። ያሁኑ በሙሉ ኃይሉ ቢሰራና ህብረተሰቡ በተሎ ቢጠናቀቅለት ደስታው ነው። ሌተናል ኮሎኔል ኤርሚያስ ጉልላት የበለስ መካነ ብርሃንና ደባርቅ ቧይት የመንገድ ፕሮጀክት ስራ አስኪያጅ ናቸው። አካባቢው ያለው አስቸጋሪ መልክዓ ምድር ፈታኝ ቢሆንም ትልቅ ትኩረት ተሰጥቶት እየተሰራ መሆኑን ለአሚኮ ገልጸዋል። አቅማችንን ማጎልበተን ለመስራት ጥረት እያደረግን ነው። አሁን ባለው ሁኔታ ግን የደባርቅ ቧይት የበለስ መካነ ብርሃንን ስራ ትልቁ ስራ የኤክስካቬሽን ስራ ነው። በጣም በርካታ የሆነ የሮክ ኤክስካቬሽን ሃርድ ሮክ ኤክስካቬሽን ስራዎች አሉን። ትልልቅ ኤክስካቬሽን ስራዎችን ኦልሞስት ጨርሰናል። የብሪጅ ስራዎቻችንን አጠናቀናል። የፓይፕ ከልቨርት ስራዎች የተወሰኑ የሚቀሩናሉ። እነዛን በፐርሰንት ወደ 20% አካባቢ የሚቀሩናሉ። እነዛን እንሰራለን። የስላብ ከልቨርቶቻችን 2 ናቸው እየቀሩን። እነዛን በመስራት ላይ እንገኛለን። ከኢትዮጵያ መንገዶች ባለስልጣን 4.2 ቢሊዮን ብር የተመደበለት ፕሮጀክቱ በሚቀጥለው ዓመት መጨረሻ አካባቢ ተጠናቆ ለአገልግሎት ክፍት እንዲሆን በትኩረት እየተሰራ መሆኑን ስራ አስኪያጁ ነግረውናል። ያው አካባቢው ትንሽ ራቅ ያለ በመሆኑ ማቴሪያሎችን በመንፈልግበት መጠን አጓጉዘን የማምጣት ችግሮች አሉ። እነዛን ችግሮች ቻሌንጅ አድርገን በተቻለ መጠን ድርጅታችን ይህንን ስራ ላለማቋረጥና የህብረተሰቡን ጥያቄ ለመመለስ ካለው ቁርጠኝነት አኳያ እየታገለ ያለበት ሁኔታ ነው ያለው። ለቀጣይም በቁርጠኝነት እንግዲህ በሚቀጥለው ዓመት ለማጠናቀቅ ነው ስኬጁል አድርገን እየሄድን ያለነው። ፕሮጀክቱ ስራው ተጠናክሮ እንዲቀጥል ለመንገዱ ግንባታ የሚውል በጀት ከኢትዮጵያ መንገዶች ባለስልጣን በቅርቡ እንደተለቀቀለት ከፕሮጀክቱ ያገኘነው መረጃ ያመለክታል። የበጎ ፈቃድ አገልግሎት የህሊና እርካታን የሚሰጥ በመሆኑ ማህበረሰቡ በዘርፉ እንዲሳተፍ በሰሜን ጎንደር ዞን የሚገኙ በጎ ፈቃደኛ ወጣቶች ጠየቁም። በሰሜን ጎንደር ዞን ዳባት ወረዳ በጎነት ለኢትዮጵያ ከፍታ በሚል መሪ መልእክት ከ600 ሺህ በላይ ዜጎችን ተጠቃሚ የሚያደርግ ዞን አቀፍ የክረምት በጎ ፈቃድ አገልግሎት የማስጀመሪያ መርሃ ግብር ተካሂዷል። መረጃውን ያደረሰን የዳባት ወረዳ መንግስት ኮሚኒኬሽን ነው። ኤልያስ ጋሻው ያቀርበዋል።
በሰሜን ጎንደር ዞን ዳባት ወረዳ በጎነት ለኢትዮጵያ ከፍታ በሚል መሪ መልእክት ከ600 ሺህ በላይ ዜጎችን ተጠቃሚ የሚያደርግ ዞን አቀፍ የክረምት በጎ ፈቃድ አገልግሎት የማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ የአቅመ ደካሞች ቤት መስራት፣ የጽዳት ዘመቻና የአይነት ድጋፍ ተግባራት ተከናውነዋል። የክረምት በጎ ፈቃድ አገልግሎቱ የልማት የድጋፍና የማጠናከሪያ ትምህርት ስራዎች እንደሚከናወኑ የሰሜን ጎንደር ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ባንቻ አምላክ መልካሙ ተናግረዋል። 500 ሺህ በላይ በጎ ፈቃደኞች ይሳተፋሉ ብለን አስበናል። በአንጻሩ ደግሞ 600 ሺህ በላይ የሚሆኑ ዜጎች ተጠቃሚ ይሆናሉ ብለን አቅደናል። የአቅመ ደካማና የአረጋውያን ቤት ጥገና፣ ማዕድ ማጋራት፣ የኮደርስ የፋይዳና ሌሎች ተግባራት ትኩረት ሰጠን የምንሰራው ስራ ነው የሚሆን። ከዛ ውጭ ደግሞ የአረንጓዴ አሻራ መርሃ ግብራችን ከወትሮ በተለየ መንገድ በንቅናቄ ሁሉም ማህበረሰብ በተሳተፈበት መንገድ ተግባራዊ ለማድረግ ቅድመ ዝግጅት ስራዎችን ጨርሰናል። የሰሜን ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አደራጀው ባዘዘው በበጎ ፈቃድ አገልግሎት የመረዳዳትና የመተሳሰብ ባህልን ማጠናከር ይገባል ብለዋል። በመደበኛ የመንግስት ስራዎች ተደራሽ ያልሆኑ ተግባራትን በክረምት በጎ ፈቃድ አገልግሎት ለማከናወን በንቃት መሳተፍ እንደሚገባም አስገንዝበዋል። በቤት ግንባታም፣ በእርሻ አገልግሎትም፣ በጤና አገልግሎትም በተለያዩ አክቲቪቲዎች ያው ማህበረሰቦችን በበጎ ፈቃድ ወጣቱን በማስተባበር እንዲረዱ የምናደርግበት ፕሮግራም ነው። ሰውን ለመርዳት ሰው መሆን በቂ ነው የሚል ዓላማና ሞቶ ያለን ከመሆኑ ጋር ተያይዞ ሁሉም ማህበረሰብ በዚህ በጎ ፈቃድ አገልግሎት እንዲሳተፍ ጥሪ ለማስተላለፍ እወዳለሁ። አመሰግናለሁ። በበጎ ፈቃደኝነት የተሰማሩ ወጣቶች ባለፉት ጊዜያት የአቅመ ደካሞችን ቤት በመጠገንና ከማህበረሰቡ አልባሳትን በማሰባሰብ ለተቸገሩ የማህበረሰብ ክፍሎች ድጋፍ ማድረጋቸውን አንስተዋል። የአካባቢው በጎ ፈቃደኞችም የበጎ ፈቃድ ስራ የህሊና እርካታን የሚሰጥ በመሆኑ ሌሎች ወጣቶች ተሳታፊ በመሆን ተግባሩን በውጤታማነት እንዲያስቀጥሉም ጠይቀዋል። እህል በመሰብሰብ ቡዮችን በማጽዳት እንዲሁም ደግሞ እድሳት ቤቶችን በማደስ አብሮ ከመንግስት ጋር ተሰልፏል። ይሄ የኛ ማህበር ይሄን ብቻ አይደለም፣ ሌላ በርካታ ስራዎችን በጣም ብዙ ስራዎችን ሰርቷል። ባለፈው አመት እየሰበሰበ ከነጋዴዎች ሰብስቦ ለነዲያንና ለአቅመ ደካሞች እንዲሁም ለአይነ ስውሮች ሰጥቷል። ስለዚህ አሁንም መልካም ስራ መስራት ለራስ ነውና ሁላችንም መልካም ስራ ብንሰራ መልካም ነው ባይ። ሌሎች ወጣቶች ደግሞ እንደዚህ በበጎ አድርጎት ስራ ኤኒ ታይም ቢሳተፉ የተሻለ ነገር የህሊና እርካታ ወገንን የማገዝ ስሜት ይሰማቸዋልና ሁሌም የበጎ አድርጎት ስራ መስራት የህሊና እርካታ አለውና የበጎ አድርጎት ስራ ስሩ ለማለት ወዳለው ለወጣቶች። በበጎ ፈቃድ ስራ ድጋፍ የተደረገላቸው የዳባት ወረዳ ነዋሪዎች ለተደረገላቸው ድጋፍም ምስጋና አቅርበው የነበረባቸውን ችግር እንደሚቀርፍላቸው ተናግረዋል። ታረቀኛ ነው እባላለሁ። በዳባት ወረዳ በወቅን 01 ቀበሌ ቀጠና 1 ነው ነዋሪነቴ። ቤቱ ፈራርሶ መቼ ዛሬ ነው የሚወድቅብኝ ነገ ነው የሚወድቅብኝ እያልኩ በጣም አስብ ነበር። በበጎ አድራጎት ቆርቆሮ ተረክቤያለሁ፣ ሚስማር ተረክቤያለሁ። በሰራተኛ ጉልበትም ቢሆን ያለ ምንም ወጭ እየሰጡኝ ነው ያለ። አሁን ቤቱም እየተከናወነ ነው ያለው። በጣም አርጌ ነው ማመሰግን ከምንም በላይ መግለጽ እስከሚያቅተኝ ድረስ ማለት ነው። በቀጣይ በዞኑ ባሉ ወረዶችና ከተማ አስተዳደሮች ተግባሩ ተጠናክሮ እንደሚቀጥልና በርካታ የማህበረሰብ ክፍሎችን ተጠቃሚ ለማድረግ በትኩረት እንደሚሰራም ተገልጿል። የአጣዳፊ ተቅማጥና ትውከት አተት በሽታ ሊከሰትባቸው የሚችሉ ቦታዎችን በመለየት የቅድመ መከላከል ስራ እየተከናወነ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ አስታውቋል። ህይወት ኃይሉ ያዘጋጀችውን ዘገባ ማርታ አዱኛ ታቀርበዋለች። የአጣዳፊ ተቅማጥና ትውከት ወይም አተት በሽታ በአይን በማይታይ ረቂቅ ተህዋሲያን አማካኝነት ከሰው ወደ ሰው የሚተላለፍ በሽታ ነው። በክረምት ወቅት ከሚከሰቱ በሽታዎች አተት ቀዳሚነቱን ይይዛል። አሚኮ ያነጋገራቸው የጎንደር ከተማ ነዋሪዎች በሽታው በምን ምክንያት ሊከሰት እንደሚችል ሀሳባቸውን አጋርተውናል። ስሜ አለምነሽ ዋሴ መኮንን እባላለሁ። ይህ አተት የሚከሰቱባቸው መንገዶች አንደኛ ንጽህናን በጎደሉ ነገሮች የሚመጡ ነገሮች ናቸው። እሱ ሽንት ቤቶች ያጠቃቀም ችግሮች አሉ እና ደግሞ ውሃ የጉድጓድ ውሃዎች አሉ። ዳሳሽ መብራቱ እባላለሁ። የአተት በሽታ የሚከሰተው በታቆረ ውሃና ለምሳሌ ቆሻሻ ውሃ እና አፋጣኝ ነው፣ አጣዳፊ ነው፣ የመግደል ደረጃም አለው። በመሆኑም የአተት መተላለፊያ መንገዶችን በመረዳት በሽታውን ቀድሞ ለመከላከል የሚያደርጉትን ጥንቃቄ ያነሳሉ። ንጽህና መጠበቅ፣ ባልዲን፣ ጀርካን በንጽህና መጠቀም፣ ውሃ ጋር በመጠቀም ውሃ ስንጠቀም አፍልቶ በመጠቀም ንጽህናችን ምናምን ነገሮች ንጽህናዎችን መጠበቅ፣ ንክኪ ያለማድረግ ሰዎች ጋር ምናምን ብዙዎች የሚያመጡ ነገሮች ስላሉ እነዛንን
መጠበቅ አለብን። አተትን ቀድሞ መከላከል ካልተቻለ በአጭር ጊዜ ውስጥ ህይወትን እስከ መንጠቅ የሚያደርስ በሽታ ነው። የጤና ባለሙያዎች የበሽታውን መተላለፊያ መንገዶች አውቆ መከላከሉ ላይ ማተኮር ይገባል ይላሉ። ቦሰና ታገለ እባላለሁ። የቅዱስ ገብርኤል ጤና ጣቢያ የጤና መኮንን ወይም ሄልዝ ኦፊሰር ባለሙያ ነኝ። አተት እንደ ሌሎች በሽታዎች በባክቴሪያ የሚመጣ በሽታ ሲሆን እነሱ ደግሞ በቀላሉ ወደ ምንጠቀማቸው በውሃ አማካኝነት ወደ ባፋችን ወይም ደግሞ በእጃችን እንደዚህ በተለያየ አማካኝነት ወደ ምንመገባቸው ነገሮች በመግባት የተለያዩ ጉዳትን የሚያደርስ ነው። ታጀበ ታየ እባላለሁ። በጎንደር ከተማ አስተዳደር ጤና መምሪያ የቅዱስ ገብርኤል ጤና ጣቢያ ኃላፊ ነኝ። ሁሉም ማህበረሰብ አንደኛ ሽንት ቤት ሊኖረው ይገባል። ቃሎችን ርጭትና ማድረግ አለብን። አንዱ መከላከያ ዘዴ ክሎር የሚባል ያንን ቤት ለቤትም እየሄድን ከተከሰተ በኋላ እነዚህን ነገሮችን መከላከል አለብን ማለት ነው። እዛው ቦታ የተበከለውን አካባቢ በኬሚካል ማከም አለብን። የጎንደር ከተማ አስተዳደር ጤና መምሪያ የህብረተሰብ ጤና አደጋዎች ወረርሽኝ ምላሽ አሰጣጥ ባለሙያ አየሁ ጋሼ አተት በሽታ ሊከሰትባቸው የሚችሉ ቦታዎችን በመለየት የቅድመ መከላከል ስራ እየተከናወነ መሆኑን ጠቅሰዋል። ምን ሊከሰት ይችላል የሚለው አንደኛው አሁን እየሰራ ነው ያለው የኮሌራ በሽታ ሊከሰትባቸው የሚችሉት በጣም የምንጠብቃቸው ቦታዎች ይኖራሉ። እነዚህ የትኞች ናቸው ብለን በቀጠራ በክፍለ ከተማ እንዲሁም ደግሞ በቀበሌዎች ይዘናል። ይህንን ደግሞ በተዋረድ በየክፍለ ከተማ ነው በጤና ጣቢያ ክላስተሮች ይዘን እኛም በበላይ ክትትል እያደረግን እንገኛለን። በተለይ ተጋላጭ የማህበረሰብ ክፍሎች መሰረት ያደረገ የቅድመ ዝግጅት ስራ እየተከናወነ መሆኑን ባለሙያው ጠቅሰዋል። የኮሌራ ምንጭ እየሆኑ ያሉ የጸበል ቦታዎች ናቸው። ተለያየ ንክኪ ሊኖራቸው ስለሚችል ከአንዱ ወደ አንዱ ሲመጡ እነዚያ በሽታዎች ሊተላለፍ ስለሚችል እነዚያ ላይ ቅድመ ጥንቃቄ እንዲያደርጉ እንዲሁም ደግሞ ማህበረሰቡ ተሰባስቦ የሚኖርባቸው የንጽህና ጉድለት የውሃ እጥረት ባለበት ሌላው በተለያየ ተፈናቅለው እየተቀመጡ አይዲፒ ወይም ደግሞ ተፈናቀል ያለበት ቦታ አለ። አገልግሎት በሚበዛባቸው ተቋማት ላይ ትኩረት አድርገን እንሰራለን ማለት ነው። ሁሉም ዜጋ የግልና የአካባቢን ንጽህና በመጠበቅ እንዲሁም የበሽታው ምልክቶች ሲታዩ ወደ ጤና ተቋም በመሄድ መከላከል እንደሚቻል ተመላክቷል። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ነው። ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።